መከነ ትውልድ አርሰናል የ2026ቱን የእንግሊዝ ፕሪሚየር ሊግ መብላቱን ተከትሎ የኢትዮጵያ ደጋፊዎች ቅዳሜ ዕለት ኮንሰርት አዘጋጅቷል። ይህንን ተመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በጠቅላላ በዚህ ኮንሰርት ላይ በጣም ከፍተኛ የሆነ ውዝግብ ውስጥ ገብተዋል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በአርሲ ላይ እየተበደሉ ባሉበት ሰዓት ላይ ቅዳሜ ኢትዮጵያን ኮንሰርት ማዘጋጃቸው በጣም የሚገርም ነው ተብሏል። ይህንን ተመልክቶ በጣም በርካታ አርቲስቶች ከኮንሰርቱ እየራቁ ይገኛሉ። አንደኛዋ ራሄል ጌቱ ነች። ይህን ኮንሰርት በተመለከተ በጣም በርካታ መረጃዎች እየወጡ ነው፣ ማጋራችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን፣ ታዋቂው ድምፃዊ ጎሳዬ ተስፋዬ በፌስቡክ ፔጁ ያጋራው መልእክት በርካቶችን አስገርሟል፣ አሳዝኗል። ሁላችሁም ይህንን መልእክት አጋራችኋለሁ። በአርሲ ጉዳይ ነው፣ አብራችሁን ቆዩ። በሌላ መረጃችን ስናቀና የአርሲ ምዕመናንን የሚገለው ሰው ማን ነው በሚል በጣም በርካቶች ጥያቄ ያቀርቡ ይገኙ ነበረ። አሁን የድምጽ ልውውጥ አለ፣ የስልክ ልውውጥ ማለት ነው። ከአርሲ ቦታ የወጣውን አዲስ መረጃ አሰማችኋለሁ። ማን ነው የሚገላቸው? እሱን ማሰማችሁ ይሆናል። እኔ ግን የማልስማማበት ነገር አለ። የማልስማማበት ምክንያት ምንድነው? እሱን አብራችሁን ቆያችሁ የማሰማችሁ ይሆናል። በጣም በሚገርም ሁኔታ ወደ ሌላ መረጃ ስናቀና ዳኛዋ በፍርድ ላይ እያለች ማለት ነው በሽጉጥ ተገድላ ሞተች። በጣም በሚገርም ሁኔታ በርካቶችን ያስገረመ ሂደት ነው። እሱን ማስቀኛቸው ይሆናል። ወደ የተከበራችሁ ተመልካቾቻችን ይሄንና በጣም በርካታ ወቅታዊ መረጃዎችን ይዤላችሁ የመጣሁት በተለይ በአርሲ ጉዳይ። ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሙሉ መመልከታችሁን እንዳትረሱ። አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። በአርሲ የተደረገውን ጭፍጨፋ ተከትሎ አንድ በማህበራዊ ሚዲያ ማለትም በፌስቡክ በዩቲዩብ እና በቲክቶክ አንድ ቪዲዮ ምስል ማለት ነው በተለያዩ ሶሻል ሚዲያዎች ሲሰራጭ እንደነበር የሚታወቅ ነው። እንግዲህ ይሄ ምስል ሐሰተኛ መሆኑ ተሰምቷል። በአርሲ ሳይሆን በሌላ በአማራ ክልል የተደረገ ነገር መሆኑ ተሰምቷል። እስቲ ይህን መረጃ አጋርተናችሁ እንመጣለን። ምንናገረው ነገር አለ። ይህ ከጀርባ የምትመለከቱት ቪዲዮ ሐሰት እንደሆነና በአርሲ ምድር እንዳልተፈጸመ ተነገረ። ፋስት መረጃ ከውስጥ የተላከለትን መልእክት ባጋራው መሰረት ከጀርባ ያለው ቪዲዮና ምስል በበርካቶች የአርሲ ኦርቶዶክስ ተብሎ እየተሰራጨ ይገኛል። ነገሩ ግን አርሲ አይደለም። በአማራ ክልል ማኖ ቀጨኔ ቅዱስ ገብርኤል ቤተክርስቲያን የአካባቢው ገበሬ አዲስ ላሰራው ቤተክርስቲያን በከተማ የተሰሩ የቤተክርስቲያን ንዋየ ቅድሳት ይዞ ወደ አዲሱ ቤተክርስቲያን ሲሄድ የሚያሳይ ምስል ነው ብለዋል። በቪዲዮው ላይ የሚያውቁን የከተማ ሰዎች እየደወሉ ምን ሆናችሁ ነው በማለት እየተጨነቁ ስለሆነ እኛ ጋር ሰላም መሆናችንን የሚዘዋወረው ፎቶና ቪዲዮ ለአዲሱ ቤተክርስቲያን መሆኑን አሳውቁልን፣ በአርሲ የተፈጸመውን ተግባር ሙሉ በሙሉ እናወግዛለን ብለዋል። እንግዲህ ይሄ ቪዲዮ አሁን ልጁ ያሳየው ቪዲዮ ማለት ነው በተለያዩ ሶሻል ሚዲያ ማህበራዊ ድረገጾች ላይ ሲሰራጭ እንደነበር የምታውቁት ነው። የአርሲ ምዕመኖች እንግዲህ ጽላት ተሸክመው ከገዳዮቹ ሲያመልጡ የሚል ቪዲዮ በማህበራዊ ሚዲያ ተለቆ በርካቶች እያዘኑ የነበረበት ቪዲዮ ነው፣ ግን ሐሰት መሆኑ ተሰምቷል። እውነታው ግን አሁንም ቢሆን እውነታው የአርሲ ምዕመን ማለት ነው ጽላትን ይዘው እንግዲህ መሸሻቸው የሚታወቅ ነው። ግን ይሄ ቪዲዮ ሐሰት መሆኑ ተነግሯል ማለት ነው። በጣም በሚገርም ሁኔታ ሐሰተኛ መረጃዎችን ትክክለኛ መረጃዎችን እየለየን ብንሄድ ጥሩ ነው ብዬ አስባለሁ። ምክንያቱም ነገሮች ሊያዛባብንና የፍትህ ስርዓቱን ሊያዛባ ስለሚችል እየለየን ብንሄድ ጥሩ ነው ብዬ አስባለሁ። ግን ሰሞኑን ለአርሲ ተፈናቃዮች ለተገደሉትና ለተሰደዱት ምዕመን ኦርቶዶክሳውያን ማለት ነው በርካቶች ድምጽና ፍትህ እየሆኑ ይገኛሉ። እንግዲህ ከእስልምና እምነት ተከታዮች ኡስታዞች፣ አስተማሪዎች ማለት ነው ድምጽ ሆነዋል። እስቲ ይህን ዜና አዳምጠን እንመጣለን። ከአንድ የእስልምና እምነት ተከታይ ቲክቶከርም አንድ ግጥም አለ፣ እሱን አሰማቸዋለሁ። ኡስታዞቹ በአርሲ ዞን በኦርቶዶክሳውያን ላይ የተፈጸመውን ጥቃትና ግድያ በዚህ ሰዓት እያወገዙ እንዲሁም ደግሞ የሀዘን መግለጫና የተለያዩ መልእክቶቻቸውን በማህበራዊ ትስስር ገጾቻቸው ላይ እያሰፈሩ ይገኛሉ። የእስልምና እምነት ተከታይ ኡስታዝ የሆኑት አቡበከር እንዲሁም በተጨማሪ ኡስታዝ ያሲን ኑሩ እንዲሁም ደግሞ ኡስታዝ አህመዲን ጀበልን ጨምሮ የተለያዩ የእስልምና እምነት ተከታዮች በዚህ ሰዓት መልእክታቸው እንዲሁም ደግሞ የሀዘን መግለጫቸውን እያስተላለፉ ይገኛሉ። መልእክታቸውን ካስተላለፉ ኡስታዞች መካከልም ኡስታዝ አቡበከር በንጹሐን እልቂት በአስቸኳይ ሊቆም ይገባል። በአርሲ ዞን በተለያዩ አካባቢዎች ላይ ንጹሐን የኦርቶዶክስ የክርስትና እምነት ተከታዮችን በመግደል በርካቶችን ከቤት ንብረታቸው በማፈናቀላቸው የተሰማኝን ጥልቅ ሐዘን እገልጻለሁ። ይህንን በመስማት እጅግ በጣም አዝኛለሁ በማለት መልእክታቸውን እያስተላለፉ ይገኛሉ። ኡስታዙ አክለውም ይህን ሰይጣናዊ ተግባር በጽኑ አወግዛለሁ ሲሉ በዛሬው ዕለት መልእክታቸውን በማህበራዊ ትስስር ገጻቸው ላይ እያስተላለፉ ይገኛሉ። በተጨማሪም ደግሞ ኡስታዝ ያሲን ኑሩ በማህበራዊ ትስስር ገጻቸው ላይ እንዲህ ብለዋል። ኡስታዙ በአርሲ ዞን በኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ጥቃት እንዲህ ሲሉ ያወገዙ ሲሆን ምን ነው የተከበረው የሰው ልጅ ህይወት እንዲህ ረከሰ
ተከሰ ሲሉ ጥያቄያቸውን አቅርበው ደመና በማለትም እንግዲህ ድርጊቱ የኦርቶዶክሳውያን ደመና መቅረቱንም ጭምር በዚህ መልኩ አስተላልፈዋል። በምስራቅ አርሲ ዞን በውድ ወገኖቻችን ላይ የተፈጸመውን አሰቃቂ ድርጊት በመስማቴ እጅግ በጣም አዝኛለሁ፣ የተሰማኝን ጥልቅና መሪር ሀዘንም ለመግለጽ እወዳለሁ ሲሉ ኡስታዙ መልእክታቸውን በማህበራዊ ትስስር ገጻቸው ላይ አስተላልፈዋል። እንዲሁም በተጨማሪ ኡስታዝ አህመዲን ጀበልም እንዲህ ሲሉ በማህበራዊ ትስስር ገጻቸው ላይ መልእክቶችን እያስተላለፉ ይገኛሉ። ኡስታዙም የንጹሃን ደም ያለ አግባብ እንግዲህ የተከበራችሁ ተመልካቾቻችን እንደሰማችሁት ነው የእስልምና እምነት አስተማሪዎችም ጭምር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ላይ በአርሲ ለሚደረገው ግፍ ድምጽ እየሆኑ የሚገኙት እንግዲህ ደም መና ሆኖ እንዳይቀር ፍትህ ያስፈልጋል እንግዲህ እያሉ በጣም በርካታ የእስልምና እምነት አስተማሪዎችም ድምጽ እየሆኑ ነው የሚገኘው። እንግዲህ ወደ ተመሳሳይ መረጃችን ስናቀራ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ የእስልምና እምነት ቲክቶከር ግጥም ጽፎ እንግዲህ በቲክቶክ ላይ አሰራጭቶታል። እስቲ ወደ እናንተ እናደርሳለን። በአርሲ የሚሞተው ነው አይደል ኦርቶዶክስ እና ምን አገባይ ሺህ ጊዜ ደም ቢፈስ ምን እንዳላጣ ነው በቤተ ክርስቲያን መፍረስ የሚል ጠባብ ሐሳብ የሚያስብ አእምሮ የለኝም ከድሮ። ምክንያቱም ሰው ነዋ ይሄን የተፈጥሮ። አዎ ሰው ነኝ እኔ ግፍን ለመቃወም በደልን ለማውገዝ በእኔ ካልደረሰ ብዬ እምነትም አልመዝ። በዳይ ቢሆን እንኳ እናትና አባቴ ከተበዳይ ጎን ነው ቁም ያለኝ እምነቴ። ዛሬ ይሄን ነገር ችላ ብዬ ባልፈው ደርሶ በማግበስበስ ነገ ላይ ይመጣል የኔ መስጊድ ድረስ። ያንተ ቤት ሲንኳኳ ይሰማል ከኔ ቤት ነውና ከድሮም ያገሬ ሰው ተረት። ስቃይ እንግልቱን ግፉን ተቃውሜ ድምፅ ሆናለሁኝ ባለይ ትንሽ አቅሜ። እምነትን አስታኮ ይቁም ሰውን መግደል ማናለብኝ በሚል አታርሱ በደል። ሰውን ብትንቁ ምንም ባይመስላችሁ ፈጣሪን አስታውሱ ነገ ሟቾች ናችሁ። ቤተ እምነት መተንኮስ ነውና አገር ማፍረስ። ስልጣንና አቅሙ ያላችሁ አካላት እንደ ሰው በማሰብ አዝኖ በመራራት ግፉን አስቁሙና ሰላም አስፍኑልን። እኛ አቅም የለንም በቃ ተለመኑን። ሁሉም ነገር ይቅር ተው ብርቅ አታርጉት ቢያንስ ወጥቶ መግባቱን። ሰማችሁት ነው የእስልምና እምነት ተከታይ ቲክቶከር ነው። በዚህ መልኩ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በአርሲ ለሚገደሉት፣ ለሚገፉት፣ ለሚራቡትና ቀያቸውን ጥለው ለሚጓዙት ሁሉ ድምጽ ሆኗል ማለት ነው። አንዳንድ የእስልምና እምነት ተከታዮች እውነት የትክክለኛ ውስጣችሁ ልባችሁ ንጹህ ሆነ የእስልምና እምነት ተከታዮች እናመሰግናለን ለማለት ነው። በጣም በሚያሳዝን ሁኔታ በጣም በርካታ የእስልምና አስተማሪዎች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ለሚገኙ እህት ወንድሞቻችን ድምጽ ቢሆኑም አንዳንድ ግን በእስልምና ውስጥ ያሉ ሰዎች የሚናገሩትን ግን ብትሰሙ በጣም ትገረማላችሁና ሙስሊሞች ይሄ ሰው ከናንተ ወገን ነው መጀመሪያ አጣሩልንና እስቲ እስልምና እምነት ተከታይ ነው ሙስሊሞች ይሄ እናንተን ይወክላል ወይ የሚለውን ነገር እስቲ ቼክ አድርጋችሁ አዳምጡልኝ። ጸጥ እኮ ነው እንትን የለም እኮ እንቅስቃሴ እኮ የለም እኮ ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም ይቀፈደዳል። ስለዚህ እንዳሉት ነው ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው እና ትንፍሽ የሚል የለም። አይደለም ተቋም ለመሰረት ላይሰንስ ምናምን ነገር ማነው ላይሰንስ የሚሰጥ? ተፈደዳል። ሲኖዶሱ ምንም አያመጣም፣ ቤተ ክህነቱ ምንም አያመጣም፣ ማህበረ ቅዱሳን ምንም አያመጣም ተብሎ በዚህ መልኩ ተነቀን ነው እንግዲህ ሶሻል ሚዲያ ላይ ያለነው። ምንም አታመጡም፣ ምንም የምታመጡት ቀሪው ጊዜ የእስልምና ነው፣ ምንም አታመጡም እስከመባል ድረስ ደርሰናልና የእስልምና እምነት ተከታዮች እናንተ በዚህ ጉዳይ ምን ትላላችሁ? እውነት የዚህ ሰውዬ ንግግር ትክክል ብላችሁ ታስባላችሁ? ይሄ አንዱ በቲክቶክ ላይ የሚሰራ ኡስታዝ ስለሆነ ማለት ነውና በዚህ በኩል እንደናንተ አይነት የእስልምና እምነት ተከታዮች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደም ኦርቶዶክሳውያን እህት ወንድሞች ደም መና እንዳይሆን ፍትህ እየሆናችሁ የምትገኙት። በዚህ ደግሞ ቲክቶክ ላይ ያሉ ደግሞ አንዳንድ እስልምና እምነት ተከታይ ነው የሚሉ ደግሞ ምንም አታመጡም፣ ሲኖዶሱ ምንም የምታመጡት ነገር የለም፣ ቀሪው ዘመን የእስላም ነው በማለት በጣም አደገኛ ንግግሮች ሲናገር ታያላችሁና ሙስሊሞች እኛ እንወዳቸዋለን እናከብራቸዋለን፣ ግን ደግሞ እንደዚህ አይነት ነገሮች ሲመጡ እንዴት ነው የምታስተናግዱት? አባቶቻችን ድምጽ ይሆኑናል፣ መንጋውን ይጠብቃሉ ብለን ስንጠብቅ ከአርሲ ሀገረ ስብከት የወጣው መረጃ ግን በጣም በርካቶችን አስገርሞናል። ቤተሰቦቻችን የአርሲ ሀገረ ስብከት የተናገረውን አሳፋሪ መግለጫ ሰምተን እንምጣ።
የአርሲ ኦርቶዶክሳውያን ጥቃትን የእርስ በርስ አለመስማማት ነው በማለት የአርሲ ሀገረ ስብከት ስራ አስኪያጅ ገለጹ። የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ሊቀ ትጉሃን ቀሲስ ከፍያለው ሽንቁጤ ከቢቢሲ አማርኛ ጋር ባደረጉት ቃለ መጠየቅ ስለ አርሲ ግንቦት 24 የኦርቶዶክሳውያን ጭፍጨፋ ሲጠየቁ እዚያ አካባቢ ትንሽ እርስ በርስ አለመስማማት አለ ሲሉ መልሰዋል። አስክሬኑ የተለቀመውን ጥቃት የእርስ በርስ አለመስማማት ብለውም ዘግተውታል። ስራ አስኪያጁ በጥቃት ስለተቃጠለው አብያተ ክርስቲያናትን በሚጠየቁበት ወቅትም ትንሽ የእሳት አደጋ ደርሷል ሲሉ መልሳቸውን ሰጥተዋል። ለወቅታዊ ትንሽ የእሳት አደጋ ብሎ ነው እንግዲህ ለመሸፋፈን የሞከረው። ከዛም አልፎ ደግሞ እርስ በርስ ጥል ነው በማለት ለመሸፋፈን ሞክሯል። ውድ የተከበራችሁ ተመልካቾቻችን እንግዲህ አባቶች በዚህ መልኩ ነው በቃ እያሳፈሩን ያሉትና በጣም ያሳዝናል። ሆዳደር በሞላበት በዚች ሀገር ላይ ሆዳደር በሞላበት በዚህ ቤተክርስቲያን ላይ እግዚአብሔር መጥቶ መጀመሪያ የሚያጸዳው ቤቱን መሆኑን አትርሱ። ሲያጸዳ ግን እናንተም አንደኛ ከፊት ተሰላፊዎች መሆናችሁን አትርሱ። ኤኒዌይስ አዲስ መረጃ ወጥቷል። በስልክ ልውውጥም ተደርጓል። እዚህ ጋር ቪዲዮ ላይ ሸኔ ነው የገደለው የሚል የስልክ ልውውጥ እየሰማን ነው የምገኘው። ከቢቢሲ ኢትዮጵያ ሲያዳምጠን ነው። አንዳንድ ሰዎች ሊደብራችሁ ይችላል በዚህ ቪዲዮ፣ እውነታው ግን ይሄ ነው። በምስራቅ አርሲ ዞን 2 ወረዳዎች እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉን ነዋሪዎችና የአካባቢው የኦርቶዶክስ ቤተክርስቲያን ሀገረ ስብከት ምንጮች ለቢቢሲ ተናገሩ። አብዛኛው ግድያ የተፈጸመው በዞኑ አሰኮ ወረዳ ውስጥ መሆኑን እማኞች ገልጸዋል። ቢቢሲ ያነጋገራቸውና በአካባቢው የቤተክርስቲያን አገልጋይ የሆኑ ግለሰብ በጥቃቱ ሚኒሻ የነበረው ወንድማቸው መገደሉን ገልጸው የ101 ዓመት ዕድሜ ያለው ጠለታ ገብርኤል ቤተክርስቲያን ከታቦተ ሕጉ ውጪ ሙሉ በሙሉ እንደወደመ ስለ ጥቃቱ ሲያብራሩ ተናግረዋል። የግለሰቡን ስም ለደህንነታቸው ስንል ያልጠቀስን ሲሆን ሰማቸው ነው ድምጻቸው ተቀይሯል። የግለሰቡ ስም አልተጠቀሰም። የሚናገረው ነገር በደንብ አድርጋችሁ በጥንቃቄ አዳምጡት። ማን እንደሚገድልና ማን ኦርቶዶክሲያን እንደሚያሳድር ነው የተናገረው። እኔ ግን እዚህ ላይ ቅሬታ አለኝ። እስቲ አዳምጣችሁ ነው። ድምጻቸውንም ቀይረናል። ለአድማ በታኞች እዛ ተመድበው ያሉ እነኛ ሶስት የሞታለ በ23 2 ሞተዋል። አሁን በትናንትናው 1 ሞቶ 1 ቆስሏል። ከሙስሊም ደግሞ የሀገር አባት አንድ በተሳፈኖ ብሎ አሁንም የተገደሉ አሉ። የነኛ ሬሳቸው እስካሁን ተነስቶ አልተቀበረም። በትናንትናው ቀን ነው ይሄ እንትና ደግሞ የተፈጸመው። እነኛ ሶስቱ አንድ ጉድጓድ፣ እነኚህ ደግሞ እነሱ አልተቀበሩም። እስካሁን ሬሳቸውም አልተነሱ። ለምንድን ነው ያልተቀበሩት? በቃ ጦሩ ጠላት አሸነፈና ማንሳትም አልቻልን። እነኛ አሁን ህይወታቸው ያለፈው ትናንት ነው የተገደሉ። ስለዚህ አስክሬን ለማንሳትም እምቢ ይላሉ ማለት ነው እነዚህ አጥቂዎቹ። አዎ እንዴ ሌላ ግን እኛም ታውን ሸሽተን ወደ ጎረቤት ደብረ ወደ ርቻ ተሻገርን። ያው ተሻግሮ አንሳች አባት ሀዘን ላይ እንደሆኑ አውቃለሁ። ግን እንደው እነዚህ አጥቂዎች ማን ናቸው? ምንድነው እየሆነ ያለው? እንደው አጥርተው ቢነግሩን እንዴት ደስ ይለናል። ሸኔ ነው ሸኔ ነው የፈጃቸው። ከተካኑ የሚያቃጠለው ሸኔ ነው። ሸኔ እንደሆነ እናንተ እንዴት ነው የምትለዩት? በምንድን ነው የምታውቁት? እንዴ በስናይበር አልመትረየስ አላቸው። ስንጠቆታቸው ነው የቆየ ነው። ከቀኑ 6 ሰዓት ድረስ ቅዳሜ እሁለት ግንቦት 23 ከጠዋቱ 11 ሰዓት ተኩስ የተጋጠምን ቀን 6 ሰዓት ሲል እኛ ተሸነፍን ሸሸን። ታጥቀው ነው የመጡት። ምን ያህል ይሆናሉ? ታጥቀዋል እንዴ ብዛታቸው ገደላቸው ኦርቶዶክሳውያንን የሚል ቃል ተናግሯል። ከዛም ባሻገር ደግሞ የኦርቶዶክሳውያን ግድያ ነው የሚለውን ለማደባበስ የእስልምና እምነት አባትም እንደተገደለ ነው እየተናገሩ ያሉት። በጣም የሚገርም ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችን እየጎዱ ያሉት የሚል ንግግር ተናግሯል አባታችን። ከዛም ባሻገር ግን ቅድም የአርሲ ሀገረ ስብከት የተናገሩትን ሰምታችኋል። ትንሽ ግጭት ነው የተቃጠለው፣ ትንሽ መቃጠሉ ነው ብሎ ለማለፍ የሞከረው። እዚህ ጋር ደግሞ ምን እየተናገረ ያለው አባታችን ሸኔን የገደለው በጣም ብዛታቸው እንደውም ከ2000 በላይ እንደሆነም እየተናገረ ነው የሚገኘው። መጀመሪያም ወደ ጸለታ ቅዱስ ገብርኤል ቤተክርስቲያን እንዳቀኑና ያን ቤተክርስቲያን እንዳቃጠሉት ነው እየተናገረ ያለው የስልክ ልውውጡ። ቤተክርስቲያን እያቃጠሉ እንደሆነና የነደደ እንዳለም አባታችን ተናግረዋል። ምን እንደሚፈልጉም እስካሁን ድረስ አልታወቀም። እንግዲህ እዛ አካባቢ ያሉ ምዕመናን ለመታረቅ ሞክረው ነበር፣ ግን እርቅም አይፈልጉም። በጣም በርካታ ጉዳት እያደረሱ መሆናቸው ነው የሰማነው። ግን ቤተክርስቲያናችን የአርሲ ሀገረ ስብከት ዋና ኃላፊው ስራ አስኪያጅ የተናገሩት ንግግር ግን ትንሽዬ አደጋ ነች፣ ትንሽዬ ግጭት ነች በማለት ነው እንግዲህ አደባበሱ ለማለት የፎከሩት። በጣም ያሳዝናል፣ በጣም ያሳዝናል፣ በጣም ልብ ይነካል። ከገዳዮቹ በላይ ቤተክርስቲያን አባቶች ነው እየገደሉ ነው ያሉትና በጣም ልብ ይነካል። ብቻ እስቲ ወደ ቀጣይ ቪዲዮአችን እንሸጋገር። ወደ ሌላኛው መረጃ ስንሸጋገር ውድ የተከበራችሁ ተመልካቾቻችን ቅዳሜ ዕለት ነገ አርሰናል ዋንጫ መብላቱን ተከትሎ የአርሰናል ደጋፊዎች ኮንሰርት
ሊያዘጋጁ መሆናቸው ተሰምቷል። በጣም እኔ ልብ የሌለው ዮኒ ማኛ እንኳን ከእናንተ ተሽሎ ተገኘ። ከአርቲስቶች እነዚህ ኳስ ከምትደግፉ ልብ የሌለው ዮኒ ማኛን አዳምጣችሁ ዛሬ ዮኒ ማኛን በግድ ልናዳምጠው ነው። እግዚአብሔርን የተናገረው ነገር ልብ ስለሚነካ ነው። እናች ኮንሰርት እናዘጋጅ ትላላችሁ እንዴ? ሰው እየሞተ ሰው እያለቀ ለነጫጭባ ለማያቅ ከነመፈጠር ለማያቅ ኮንሰርት ላዘጋጅ ኢትዮጵያ ላይ ተደርጎ ታይቶ የማይታወቅ ኮንሰርት ላዘጋጅ ብላችሁ ስታጨበጭቡ ስታሸረግዱ ትውላላችሁ። ጥሯል ምየታውቆ የታባውቆ ቋንቋውን ተናገር ብትባል ስንት ትናገራለህ? ስንቶቻችሁ የአርሰናልን ወይም የዛን ሀገር ቋንቋ ትናገራለህ? አንተ ዶማ ማሃይ እዚህ 1000 ዓመት ኖረም አትናገርም። ልፋጫ በጣም በጣም የሚያሳፍር ትውልድ መኖሩ ኮንሰርቱ ላይ ይደረግና ድፍን ኦርቶዶክስ አብዛኛው ዘፈን የምትገቡት ኦርቶዶክስ ናችሁ። ግልጽ አድርጌ ነው የምነግረው። የምንገባው ኦርቶዶክስ እኔ ባናተ ተተከል ዘፈን አልገባም። መቼ ማኛ በዚህ መልኩ ልብ ሰጥቶት እንደዚህ ሲናገር በጣም በቃ ሌሎቻችሁ አርቲስቶች በጣም የምታዛዝኑት እዚህ ጋር ትውልዱ እየተገደለ ምእመኑ እየተገደለ ታይቶ የማይታወቅ ኮንሰርት እናዘጋጃለን ትላላችሁ ለአርሰናል። ኦኬ ኳስ ተጫወት ደግፉ፣ ችግር የለውም። አርሰናል እኔም እደግፋለሁ። ግን ከዚህ ከልክ በላይ ሲሆን ግን ጥሩ አይደለም። እውነት ከልክ በላይ ሲሆን ጥሩ አይደለም። በተለይ ዘፋኞች፣ አርቲስቶች አንገታችሁ ለማተብ ያደረጋችሁ መቼ ነው? ለምን ነገ አንተ ቤት ይመጣል፣ ነገ አንተ ቤት ትገደላለህ፣ ትሸሻለህ ከቤት ዛሬ ዝም ያለልከው ነገ ቤት ድረስ ይመጣ ነገ ድምጽ የሚሆንልህ ሰው ታጣለና በጣም በሚገርም ሁኔታ ዮኒ ማኛ ዛሬ አደነኩ። ከምሬ ተመልክቶ ተወዳጇ ዘፋኝ ራሄል ጌቱ ወዳጆቼ፣ እህት ወንድሞቼ ኦርቶዶክሲያን እየታረዱ እየተገደሉማ እኔ መቼም ኮንሰርት ላይ አልገኝም ብላ ኮንሰርቱን ሰርዘዋለች። ሲያዳምጠንጣ ተወዳጇ ድምፃዊት ራሄል ጌቱ የአርሲን ጥቃት በማስመልከት በቅዳሜው የአርሰናል ከ22 ዓመት በኋላ ያነሳውን የፕሪሚየር ሊግ ዋንጫን በማስመልከት ኮንሰርት ላይ እንደማትሳተፍ አስታወቀች። በስፍራው ታዋቂ ድምፃውያንና የስፖርቱ ቤተሰቦች ይታደማሉ ተብሎ የሚጠበቀውን ኮንሰርት ላይ አርቲስት ራሄል ጌቱ የሞቱት ወገኖቼ ሐዘን የኔም ሐዘን ነው በማለት በአሁኑ ሰዓት ምንም ነገር ከሃይማኖቴ በላይ ስለማይሆን አልሳተፍም በማለት በኮንሰርቱ ላይ የማትሳተፍ መሆኑን በግልጽ አስታውቃለች። ምናልባትም ሌሎችም የእሷን ፈለግ ሊከተሉ ይችላሉ፣ አሊያም ወገን ሞቶ እየጨፍሩ ይሆናል። አብረን የምንታዘብም ይሆናል። ዌሊስቱ እንግዲህ እንደሰማችሁት ነው። ራሄል ጌቱ ወገኖች እየሞቱ እኔ ኮንሰርት አልገኝም ብላ የቅዳሜውን ኮንሰርት ሰርዛለች ማለት ነው። እግዚአብሔር ይስጥልን። ሰሞኑን ራሄል ጌቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቃ የፕሮቴስታንት እምነት ተከታይ ትሆናለች ተብሎ በጣም በጉጉት እየተጠበቀ ጴንጤዎች በጣም ይህን ቪዲዮ እየሰራጩት ይገኛሉ። እስካሁን የወጣው መረጃ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ መሆኗ ነው። እንግዲህ ራሄል ጌቱ እናመሰግናለን። መጨረሻው መረጃ ስንሸጋገር ዳኛዋ በተበዳይ እጅግ ባሰቃቂ ሁኔታ ተገደለች። ፍርድ ቤት ውስጥ እየፈረደች ነው የተገደለችውና እንግዲህ በጣም ያሳዘነ እንደዚህ ነው ሰምቼም አላውቅም። ሰደባ እጅግ አሰቃቂ ነው። ዳኛዋ በፍርድ ቤት ችሎት ላይ በነበረችበት ሰዓት በሽጉጥ መገደሏ ነው በዛሬው ዕለት እየተነገረ የሚገኘው። በዛሬው ዕለት ረፋድ ላይ በሆለታ ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት ዳኛ የሆነችው ዳኛ ወርቄ ፈካንሳም እንግዲህ በፍርድ ቤት ችሎት ላይ ፍርድ ሂደት በማንበብ ላይ በነበረችበት ሰዓት በተከሳሹ በድንገት ማለት ነው በሽጉጥ ህይወቷ ማለፉ ነው እየተነገረ የሚገኘው። ተከሳሹ ዳኛዋን ብቻ ሳይሆን በክርክር ላይ አብራ የነበረችው ባለቤቱንም እንግዲህ በሽጉጥ በመምታት ህይወቷ እንዲያልፍ ማድረጉ ነው እየተነገረ የሚገኘው። በዛሬው ዕለት ረፋድ ላይ በችሎት ላይ በነበሩ ዳኛ ላይ እንዲሁም በተጨማሪ ደግሞ በክስ ሂደት ላይ እንዲሁም ደግሞ ተከራካሪ የነበረችው ባለቤቱንም ጨምሮ በሽጉጥ መግደሉ ነው በሳት እየተነገረ የሚገኘው። እጅግ በጣም አሰቃቂ አደጋ በሰው በተሰበሰበበት ማለት በተለይም ደግሞ በፍርድ ቤት ችሎት ላይ እንግዲህ የነገር መፈጸሙ በርካቶችን እያነጋገረ ነው የሚገኘው። እጅግ በጣም አሰቃቂ ነው። በተለይም ደግሞ በፍርድ ቤት ውስጥ ማለት ነው ሰዎች ያለ ፍተሻ እንዲሁም ደግሞ ፍትህ ለመስጠት በችሎት ላይ ያሉ ዳኞችን ህይወትም እንግዲህ በዚህ ሁኔታ መለጠቁ እጅግ በጣም በርካቶችን እያነጋገረና እያስቆጣ ይገኛል። የፍተሻ ሂደቱ ምን ያክል ደካማ እንደሆነ እንደሚያሳይ ጭምር ነው በርካቶች አስተያየታቸውን እየሰጡ የሚገኘው። በዚህ ያሳዝናል። አስብ ተከሳሹ ፍርድ ቤት ገብቶ ዳኛውን ሲገላት ፍተሻ የለም። ይሄን ያለው በቃ የተንዘላዘለው ማለት ነው። እስማ አሞን ፍስቅዱስ አሬ ዛሬ ፕሮግራም እዚህ ላይ እናበቃለን። ቤተሰቦቻችን አሁንም ኮሜንት ላይ ፍትህ እያላችሁ ቀጥሉ። ውድ የተከበራችሁ ተመልካቾቻችን ለሀገራችን ሰላም፣ ለተገደሉት ለሞቱት ደግሞ የእግዚአብሔር መንግስትን ያዋርስልን። ሁላችሁንም ሀገር ሰላም ያቆየን።